ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ሐማስ በዘላቂ የተኩስ አቁም ስምምነት ይደረስ ዘንድ በማለም ሁሉንም ታጋቾች ለመልቀቅ መስማማቱን፣ የአረብ መሪዎች በበኩላቸው ትራምፕ በጋዛ ሰርጥ የያዙትን ዕቅድ ለማምከን መሰባሰባቸውን፣ እንዲሁም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንን የቦምቦች ሁሉ እናት በሆነው ቦምብ ለመምታት ማቀዳቸውን ከመካከለኛው ምስራቅ ቀጠና ስንመለከት፣ ወዲያ ደግሞ በአሜሪካና በሩሲያ መካከል ስለሚነፍሰው ባለመልካም መዓዛ ጠረን የግንኙነት መሻሻል፣ ወዲህም በአሜሪካና በቻይና መካከልም አዲስ የንግድ ግንኙነት ማሻሻል ተስፋ መሰማቱን ዘልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብረው ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የግራ አጋቢኝ ፈረስ ማጅራቱ ረዥም ነው ይሏል ኢትዮጵያን አበው። ኢትዮጵያውያኑ ሌላም ይላሉ፣ ሁሉ አማረሽን ገበያ አታውጧት። ዛሬ በዋይት ሃውስ ቅንጡ ቤተ መንግሥት ተደላድለው የገቡት ዶናልድ ትራምፕ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም ቢባልም ያንን ግን የተከተሉት ከቶም ላፍታ ቆም ብለው የተመለከቱት ያሰቡትም አይመስሉም። ሰውየው ባሻኝ ቦርድ ያሻኝን ባይ ማናለኝ ከልካይ ያሉ ነው የሚመስሉት። ትራምፕ በአንድ ጊዜ ከምዕራባውያኑ ፊታቸውን አዙረው ወደ ሩሲያና ቻይና መገልበጣቸው የዶልፊንን ዋናተኛ አስመስሏቸዋል ይሏቸዋል። ሁሉም ነገር የተመቻቸለት ጊዜ የሰጠው ቅል ድንጋይ ይሰብራልን መሆኑ ነው። ትራምፕ የኔቶን ወይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል ሀገራቱን ካናዳን በ51ኛ ግዛትነት ለአሜሪካ ምድርነት ሲያቅዷት፣ የግሪንላንድን ደሴትም ደግሞ በተመሳሳይ ለሀገራችን ጸጥታ ያስፈልጋልና እንጠቀልለዋለን፣ የፓናማ ካናልንም እንደዚሁ፣ እንዲሁም ደግሞ ጋልፍ ኦፍ ሜክሲኮን ወይም የሜክሲኮ ሰርጥን በተመሳሳይ ወደ አሜሪካ ቀላቅለነዋል ሲሉ ስሙን ሳይቀር ቀይረው በፊርማቸው ማጽደቃቸውን ደጋግመን የተመለከትነው ጉዳይ ነው። በተለይም ደግሞ ካናዳና የዴንማርኩ የግሪንላንድ ደሴት የኔቶ አባል ሀገራት ከመሆናቸው አንጻር ሰውየውን ምን እያደረጉ ነው አሰኝቶ በድፍን ዓለም ዘንድ ሲያብጠለጥላቸው ከርሟል። እሳቸው ምን ተዳቸው? ዶናልድ ትራምፕ ተልባ ቢንጫጫ በአንድ ሙቀጫ አሉ ነው የሚመስሉት። ትራምፕ በዩክሬን ጉዳይ ከባለቤቱ ያወቀ ቡዳ ነው ያሉትን በሆነውና የምጣዱ እያለ እንቅቡ ተንጣጣን በሆነው ግብራቸው ዩክሬንን ጥለው ከሩሲያ ጋር በሪያድ መምከራቸው ክፉ አልመሰላቸውም። ይባስ ሲሉም ሰውየው የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪን አምባገነን ሲሉ ወርፈው በቀጥታ ፈጥነህ ወደምንልህ የሰላም መንገድ ተመለስ፣ ካልሆነ ግን ዩክሬንን ማጣትህን ወቀው ማለታቸው ተሰምቷል። ትራምፕ ትናንት ሌሊቱን ለዛሬ አጥቢያ ይህንን ተናግረዋል። ቮሎዲሚር ዘለንስኪን ከዚያ የሥልጣን ወንበራቸው መንቅረው ሊጥሏቸው ያቀዱ ነው የሚመስለው። በእርግጥም የዘለንስኪ የሥልጣን ዘመን በ2024 አብቅቷል ነው የሚባለው። እንደ እንግሊዝ መሰሎቹ የአውሮፓ ወዳጆቻቸው የዘለንስኪም የትራምፕም ወዳጆች ቢሆኑ እንኳን ለዘለንስኪ ያደላ ልባቸውን አሳይተዋል። በተለይም የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር አይዞህ፣ አንተ በዴሞክራሲያዊ መንገድ የተመረጥህ መሪ ነህ፣ ሀገርህ ምርጫ ያለማካሄዷ ምክንያቱ ወይም ሚስጥሩ የጦርነቱ ጉዳይ ነው፣ ስለዚህ ከጎንህ ነን ብለዋቸዋል ዘለንስኪን ኬር ስታርመር። አውሮፓውያኑ ያሻቸውንም ቢናገሩና ቢፎክሩም በትራምፕና በፑቲን አይን ግን ከትንኝ አልተቆጠሩም። ሁለቱ ልዕለ ኃያላን ተግባብተውና ተስማምተው መገስገሳቸው ብቻ ነው አሁን አጀንዳ የሆነው። ትራምፕ የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን ወዳጅና አጋርነታቸው ለዓመታት ተቋርጦ መክረሙ አንገብግቧቸዋል ነው የሚባለው። ለገቢህ ተንገብገብን መሆኑ ነው። ያኔ በአውሮፓውያኑ አቆጣጠር የ2016 የአሜሪካ ፕሬዚደንታዊ ምርጫ የዴሞክራት ፓርቲዋን እጩ ተፎካካሪ በጊዜው የአሜሪካዋ የውጭ ጉዳይ ሚኒስትር የነበሩትን ወይዘሮ ሂላሪ ክሊንተንን
አንገት አስደፍቶ ያስነባውን የትራምፕን እግር አየር ላይ አሰቅሎ ጮቤ ያስረገጠውን ምርጫ ጉዳስ ብሎ ያስረገደ ግብር ፈጽመው ትራምፕን አስመርጠዋቸዋል ሲባል በፑቲን ላይ ያላፈጠጠና ያላማቸው ከቶም አይኑ ላፈር ያላላቸው ዴሞክራት ቢሉ ሪፐብሊካን አልነበረም ተመራጩ ሰው። ትራምፕ ግን የለም ፑቲን በምርጫ ሂደታችን ጣልቃ አልገባም እረፉ ነው ያሉት። ምን ቸገራቸው? እሳቸው ተመርጠዋል፣ ስልጣን ላይ ተቀምጠዋል። ፑቲን በዴሞክራቶች ፕሬዚደንቶች ከቀድሞው የባራክ ሁሴን ኦባማ ዘመን ጀምሮ አይፈለጉም። የከፋ ንቀትና የጥላቻ ቃላትም ሲሰነዘሩባቸው እንደነበር አይዘነጋም። ዛሬ ታዲያ ትራምፕ ተመርጠው ሲመለሱ ሩሲያ ወይም ፑቲን ከቡድን 7 አባል ሀገራት አባልነታቸው መቀነስ ወይም መውጣታቸው ለምን አስፈለገ ሲሉ ትራምፕ ጠይቀዋል። በዚሁ ሰሞን በቃ ፑቲን መመለስ አለበት፣ ቶሎ ወደ ቡድን 7 አባልነታቸው መመለስ አለባቸው ያሉበት ጊዜው የራቀ ሳይሆን ከ3 ቀናት በፊት መሆኑን ልብ ይሏል። ዛሬ በወጣ መረጃ ደግሞ ትራምፕ ዘለንስኪን አሽቀንጥረው ጥለው ፑቲንን ከልባቸው ማቀፋቸው ታይቷል። አረ እንዲያውም ትራምፕና ፑቲን በአዲስ ስሌት የተቀመረ የገንዘብ ማግኛ መንገድና የንግድ ዕቅድ እንዳላቸውም ነው የተገለጠው። ዛሬ በተሰማ ሌላ ዜና ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ጋር ብቻም ሳይሆን ከቻይናው ፕሬዚደንት ሺጂንፒንግ ጋር ግንኙነታቸውን ለማሻሻል መሰናዳታቸውን አስታውቀዋል ነው የተባለው። እንዲያውም ትራምፕ የቻይናው ፕሬዚደንት ሺጂንፒንግ በአሜሪካ ጉብኝት እንደሚያደርጉ ይጠብቃሉ ነው የተባለው። ትራምፕ ይህንን የተናገሩት ደግሞ ትናንትና ነው። ግን ደግሞ የቻይናው ፕሬዚደንት ሺጂንፒንግ መቼና እንዴት አሜሪካን እንደሚጎበኙ ያሉት ያስቀመጡት ከቶም የቆረጡት ጊዜ የለም ነው የተባለው። ትራምፕ በኤርፎርስ ዋን በሰጡት ማብራሪያቸው it is possible for the United States and China to have a new trade deal ነው ያሉት። ትራምፕ በዚህ ንግግራቸው ከዚህ በኋላ ፕሬዚደንት ሺጂንፒንግን ብቻ አይደሉም ማንኛውም የዓለም መሪ ወደ አሜሪካ መጥቶ መጎብኘት ይችላል ሲሉ አብራርተዋል። የቻይናው ፕሬዚደንት ሺጂንፒንግ በአሜሪካ ጉብኝት ያደረጉት እንደ አውሮፓኑ አቆጣጠር በህዳር 2023 መሆኑ አይዘነጋም። ትራምፕና ሺ በተለይም ትራምፕ ቤተ መንግሥት ከመግባታቸው በፊት ከቻይናው ፕሬዚደንት ሺጂንፒንግ ጋር መወያየታቸውና የውይይታቸው የወቅቱ ርዕሰ ጉዳይ ወይም አጀንዳ ከነበሩትም የቲክቶክ የንግድና የታይዋን ደሴት ጉዳይ እንደነበረ ነው የተገለጠው። ዋሽንግተንና ቤጂንግ በፈርጀ ብዙ ጉዳዮች ዙሪያ ለዓመታት የዘለቀው ውዝግብ ውስጥ እንደነበሩ አይዘነጋም። ከውዝግቦቻቸው መካከልም በንግድና ቀረጥ፣ ከሳይበር ጥቃት እስከ ቲክቶክ፣ በታይዋን ደሴት፣ በሆንግ ኮንግና በሰብአዊ መብት ጥሰት እንዲሁም በኮቪድ-19 ቫይረስ የምንጭ ጉዳይ ክፉ ተነጋግረዋል፣ ተዛዝተዋል። እስከ ተግባራዊ እርምጃ በዘለቀ የድፍረት በትር መደባደባቸውን ልብ ይሏል። ጉዳዩ አህያውን ፈርቶ ዳውላውን አሊያም አይጥ በበላ ዳዋ ተመታን መሆኑ ነው እንጂ። ትራምፕ ከሩሲያና ዩክሬን ጦርነት ማብቃት ስምምነት ጋር በተያያዘም ይህንን ብለዋል። ሩሲያ ዩክሬናኑን መግደል ማቆም አለባት። ሩሲያኑም ቢሆኑ መሞት የለባቸውም። ኧረ እንደውም እኮ ሩሲያውያን ጦርነቱ ያበቃ ዘንድ አበክረው ይሻሉ። ምክንያታቸው ደግሞ ከጠየቃችሁኝ በጣም በርካታና ሰፊ መጠን ያለው የዩክሬንን መሬት ወስደዋል። እናም የመጫወቻ ካርድ አላቸው ሲሉ ተደምጠዋል። አይጥ ብታልም ጥሬዋን። ትራምፕ የመሬት ወይም የይዞታ ማስፋፋት ጉዳይ ሲነሳ ሌባ እናት ልጇን አታምንም። እርሳቸው የሚሄዱበት መንገድ ፑቲንን ተከትለው ነው። ፑቲን በዩክሬን የ4 ግዛቶችና የክራይሚያን ወደብ ጠቅልለው ይዘዋል። እንደውም ካስፈለገ ፑቲን ወደፊት መንገዱ ከተቃናላቸው ልክ አሁን ዶናልድ ትራምፕ እንደሳቁላቸውና አቤት ወዴት ብለው እንደቆሙላቸው የሚዘልቁላቸው ከሆነ ዩክሬን ሙሉዋን፣ ፖላንድ፣ ሊቱዋኒያን፣ የቀድሞ የሶቪየት ኅብረት ግዛቶች የነበሩትን በሙሉ ጠቅልለው ይይዛሉ የሚል ነገር እየተነገረ ነው። ከፑቲን በኩል ግን የተሰጠ ማብራሪያ የለም። በእርግጥ ግን አንድ ነገር አይካድም። ፑቲን 4 ግዛቶችን ኬርሶን፣ ሉሃንስክ፣ ዶኔስክና ዛፖሪዚያ እንዲሁም በሴቫስቶፖል ወደብ የምትገኘዋን የክራይሚያን ወደብ እነሱ ክረም ይሏታል ሩሲያውያኑ። ታዲያ እነዚያን ሁሉ ጠቅልለው ይዘዋል። አሁንም በዩክሬን ምድር በስተ ምስራቁ በኩል የሩሲያ ጦር ኃይል እየገሰገሰና በጣም በከፍተኛ ደረጃ ማዕድን ሀብት በሞላበት የዩክሬን ምድር እየተጠጋና ያንን ለመያዝ እየተቃረበ መሆኑን ዛሬ በወጣ መረጃ ሰምተናል። በቀኑ የዓለም አቀፍ ትንታኔ ዘገባ ተመልክተነዋል።
ይሄ እንግዲህ የአሜሪካው ፕሬዚደንት ዶናልድ ትራምፕ በሀገራቸው ፖለቲካዊ አቋም ያኮረፉትና የተቆጡትን ቻይናና ሩሲያን እጅ ለመጠምዘዝ የተሰላ ቀመር የተሳለ የሐሳብ መቁረጫ ሰይፍ መሆኑ ነው። ዓለም ከዚያ የሦስቱ ልዕለ ኃያላን የምድሪቱ መንግሥታት በወጣ ይዘቷ ደግሞ በመካከለኛው ምስራቅም የተመሰቃቀለው ቋጠሯ አሊያም የእሳቱ ጨቀጨቅ አንድም ድንገቱን ብጥስ ፍንድት ብሎስ ሌላ አደጋ እንዳይጋርጥ፣ ሁለትም ተባብሶ ለድፍን ዓለም የሚተርፍ አደጋን እንዳይወልድ ወይም እንዳያተርፍ ስጋት አትርፏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀጠናዊ ባላንጣችን የሚሏትን ኢራንን የቦምቦች ሁሉ እናት የሚባል ቦምብ አዘጋጅተዋል። በዚያ መሳሪያ ኢራንን አንገዋለው ሊያበጥሯት ተዘጋጅተዋል ነው የተባለው። ኔታንያሁ ትራምፕን እየገፋፏቸው ከኢራን ጋር ወደ ጦርነት ለመግባት አንድ ሁለት እያሉ ግራ ቀኝ እየረገጡ እያማተሩ ነው ይሏቸዋል። የእስራኤሉ ጠቅላይ ሚኒስትርና የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኢየሩሳሌም ያደረጉትን ምክክርና የሰጡትን መግለጫ በተገቢው በዚሁ የዓለም አቀፍ ጉዳዮቻችን ዙሪያ ዳሰነዋል። ሁለቱ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኢየሩሳሌም በነበረው ውይይታቸው በፍጹም የኒውክለር ጦር መሳሪያ የታጠቀች ኢራንን ማየት አንፈልግም፣ ስለዚህ እብሪቷና ትዕቢቷን አሟሸን ሰጥ ለጥ ብላ የምትተኛ ኢራን መሆን አለባት ሲሉ ተደማድመዋል። እንደ አውሮፓውያኑ አቆጣጠር በ1990ዎቹ ከዚያን አንስቶ ወደ ሥልጣን የመጡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ለመዋጋት ሲያደሩና ሲያጠምዱ ነበር ይሏቸዋል። ሰውየው ሲስቁም ሆነ ሲቆጡ ፊታቸው ፈገግታ አይለየውም ይሏቸዋል። ቢቢ ቤንያሚን ኔታንያሁ የእስራኤሉ ጠቅላይ ሚኒስትር የጋዛ ሰርጥ፣ የሊባኖስ፣ የሶሪያ ጦርነት እንዲሁም በእነዚያ ጦርነቶች እስራኤል የከፈለችውን ዋጋ ኔታንያሁ ያንገበግባቸዋል። ያንን ይዘው ነገር ሲቆረጥሞ የዚህ ሁሉ ምንጯ ኢራን አይደለችም ወይ? ኢራን ይሏት ሀገር በመቃብሬ ላይ ካልሆነ በስተቀር ወደ ኒውክለር ጦር መሳሪያ ትጥቅ አትሄዳትም ሲሉ ቢቢ ቁርጥ አድርገው ቆመዋል። ከሀገራቸው የፖለቲካ ፓርቲዎች ተቃውሞና ጥላቻ ቢጎርፍባቸውም ኔታንያሁ በውጭ ፖሊሲያቸው ኢራን ላይ ከደገኑት ቀስት አንጻር በሕዝባቸው ዘንድ ሚዛን ደፍተው ቀጥለዋል በሥልጣናቸው። አሜሪካን ብትሆን በተለይም የትራምፕ አስተዳደር የሪፐብሊካን ፓርቲው ሴናተሮች ሳይቀሩ መላው የአሜሪካ ሕዝብ በሚባል ደረጃ ኔታንያሁን ያወድሳቸዋል፣ ያሞግሳቸዋል። ለዚያም ነው ትራምፕ ጌታዋን የተማመነች በግ ላቷን ውጭ ታሳድራለች በሆነው ስሌታቸው የጋዛ ሰርጥ ፍልስጤማንን ከዚያ አንስተን ወደ ሌላ ስፍራ እንሸኛቸዋለን፣ እናሰፍራቸዋለን። የጋዛ ሰርጥ ዳግም ተገንብቶ ለዓለም መኖሪያ ይሆናል፣ እንዲያውም የሜዲትራንያን ሰገነት ይሆናል ሲሉ ዝተዋል። ፍልስጤማኑ ዳግም የጋዛ ሰርጥ ምድር ምድራችን ነው ብለው ማለም የለባቸውም፣ መመለስ የለባቸውም ብለዋል። አዎ ይህንኑ በተመለከተም የአረብ ሀገራት መሪዎች የትራምፕን የጋዛ ሰርጥ ዕቅድ ውድቅ ማድረጋቸው ሲገለጥ፣ ግብፅና አሜሪካ በዚህ ወቅት በተለይም የግብፁ ፕሬዚደንት አብዱልፈታህ አልሲሲና የአሜሪካው ፕሬዚደንት ዶናልድ ትራምፕ በቃላት ተጋጭተው የፍልስጤማኑን ወይም የጋዛ ሰርጥን ተፈናቃዮች ታስጠልላለህ፣ አልነካውም፣ የምትሰጠኝ ነገር ሁሉ ጥንቅር ይበልብኝ ብለዋል የግብፁ ፕሬዚደንት አብዱልፈታህ አልሲሲ። እውን ግብፅስ ከአሜሪካ የምታገኘው ስጦታና ችሮታ ሁሉ ሲቀር ሳያንገበግባት ይቀር ይሆን? ውስጡን ለቄስ ይላሉ ኢትዮጵያውያኑ። ያንን ጊዜ የሚፈታው ነገር ነው የሚሆነው፣ ጊዜ ያሳየናል። ነገር ግን በዚህ ሰዓት አሜሪካና ግብፅ ሀገራት መሪዎች የትራምፕን የጋዛ ሰርጥ ዕቅድ ውድቅ ማድረጋቸው፣ ሳውዲ አረቢያ የጋዛ ሰርጥ ፍልስጤማውያን ሀገር መስርተው በመንግሥት ካልተዳደሩ፣ ኢየሩሳሌምን ዋና ከተማቸው አድርገው ካልተመሠረቱና ካልቆሙ በስተቀር ከእስራኤል ጋር ምንም አይነት የሰላም ስምምነት አላደርግም ብላለች። ጉዳዩ ብዙ ነው። የሳውዲ አረቢያ መንግሥት ከእስራኤል ጋር የሰላም ስምምነት ከተፈራረመ በብሪክስ ያለው አባልነት ሚናው ይጠፋል። ሐውቲዎች ይነሳሉ ሳውዲ አረቢያ ላይ። ብዙ ነው ውስብስብ ቋጠሮው። ለዚያም ነው የመካከለኛው ምስራቅ ምስቅልቅል ቋጠሮ ወይም የእሳት ጨቀጨቅ ስንል የምንጀምረው። አንዳቸው ከአንዳቸው ጋር ሰላም እንደሌላቸው ይነገራል። የየመን ሐውቲዎች ግብፅን፣ የተባበሩት አረብ ኤምሬትና